ሰላም ሰላም ውድ ፉል ስታክ ኦን ዲማንድ ዩቲዩብ ቻናል ተከታታዮች ዌልካም። እንግዲህ በዚህ ቱቶሪያል ላይ ዳታ ሳይንቲስት ወይም ደግሞ ማሽን ለርኒንግ ኢንጂነር ወይም ደግሞ ፋስት ፓይተን ፕሮግራመር መሆን የሚያስችለን አንድ ቤስት የሆነ የፓይተን ፕሮግራሚንግ ላይብረሪ የሆነውን ነምፓይ ላይብረሪ እናያለን ማለት ነው። ነምፓይ ላይብረሪ እንግዲህ is one of the most powerful library ነው ፓይተን ፕሮግራም ውስጥ ፓይተን ፕሮግራሚንግ ማስተር ማድረግ የፈለገ ሰው አንደኛው ቤስት የሆነው ላይብራሪ ነምፓይ ነው ማለት ነው። ስለዚህ እሱን እንዴት አድርገን ማስተር እናደርጋለን የሚለውን እንዲቴይል እናያለን ማለት ነው። ፍሮም ዜር ኢንስታሌሽንስ አፕ ቱ ሃው ቱ ዩቲላይዝ እንዴት አድርገን እንጠቀመዋለን የሚለውን ነገር እንዲቴይል እናያለን። ስለዚህ ቻናሉ አዲስ ከሆናችሁ ላይክ፣ ሼር ኤንድ ሰብስክራይብ በማድረግ ጀምሩ። ሌትስ ጎ ቱ ዘ ሌሰን። ኦኬ ነምፓይ የምንለው እንግዲህ ኖርማሊ ኢትዝ አብሪቬሽን ነው። ኑሜሪካል ፓይተን ማለት ነው። ፓይተን ማለት ነው። ኢትዝ ዋን ኦፍ ዘ ሞስት ፓወርፉል ላይብራሪ ኢን ፓይተን ኢዝ ፎር ኑሜሪካል ኤንድ ሳይንቲፊክ ኮምፒውቲንግ ኑሜሪካል አናላይሲስ ኦር ለኑሜሪካል ኮምፒውቲንግ እና ለሳይንቲፊክ ኮምፒውቲንግ የሚያገለግል አንደኛ የሆነ ወይም ቤስት ላይብራሪ ከሚባሉት ፓይተን ፕሮግራሚንግ ውስጥ ቤስት ከሚባሉት አንደኛው ላይብራሪ ማለት ነው ነምፓይ ነው ማለት ነው። it is used to support for large multidimensional arrays and matrix እንግዲህ numpy it is working with arrays ከአሬይ ጋር ወይም ኖርማል የሚያመሳስለው ነገር አለ ከትራዲሽናል ሊስት ጋር ማለት ነው። ስለዚህ it working with arrays it is a collection of mathematical functions to operate on arrays የተለያዩ ማትማቲካል ፋንክሽኖች ወይም ቢውልት ኢን ሆኑ ሜቶዶች አሉ that mathematical functions or methods are used to operate on arrays አሬይ ጋር የሆነ አሬይ ይኖረናል ወይም ሊስት ይኖረናል ዘን እነዛን ሊስቶች ማትማቲካሊ ኦፕሬት ማድረግ ስንፈልግ ማትማቲካሊ ኮምፒውት ማድረግ ስንፈልግ ኦር ኤስቲሜት ማድረግ ስንፈልግ ካልኩሌት ማድረግ ስንፈልግ ዘን we can perform through the help of Python library called numpy library ተጠቅመን እነዛን እንትኖች ኮምፒውት ማድረግ እንችላለን። እነዛን አሬዎች ኮምፒውት ማድረግ እንችላለን። ሞር ኮምፕሊኬትድ የሚሆንብንን ማትማቲካል ኦፕሬሽኖች ይህንን ላይብራሪ ሲምፕል ኢምፖርት አድርገን ዩቲላይዝ በማድረግ ኢን ሲምፕል ኤንድ ኤፊሽንት ወይ ማትማቲካል ኦፕሬሽናችንን ፋንክሽናላይዝ ማድረግ እንችላለን ማለት ነው። እንግዲህ ነምፓይ ዩኒክ የሚያደርገው ፊቸር ምንድነው? ስቲስ ፋስተር ዛን ሬጉላር ፓይተን ሊስት። ኖርማል የሚያመሳስለው ነገር ከትራዲሽናል ሊስት ወይም ከፓይተን ሊስት ጋር ያም ሊስት እና አሬይ ተመሳሳይ ናቸው። ኦልሬዲ ስቲስ ዳታ ስቶርድ ኢን ዘ ፎርም ኦፍ አሬይ ነው በት ትራዲሽናል ሊስት ወይም ፓይተን ሊስት ኢዝ ሞር ስሎው ነው። ይሄኛው ደግሞ ፋስተር ነው። ምን ለማለት ፈልጌ ነው? arrays in Python library numpy are stored in a continuous place in a memory ላይ continuous place ነው ስቶር available እንታቸው ወይም ስቶር ሆነትና in continuous place in a memory ነው እና ያ ደግሞ makes more efficient and active for accessing and manipulating that array አክሰስ ለማድረግ ማኒፑሌት ለማድረግ very efficient ነው ማለት ነው። very fast ነው ማለት ነው። በኮምፒውተር ሳይንስ ላንጉጅ it is locality of reference ይባላል። ይሄን አይነት ኮንሴፕት ይባላል locality of reference ነው። አንደኛ from numerical perspective it is efficient ነው። ስፒዱም ፋስት ነው ማለት ነው። ለምሳሌ ኖርማሊ ወደ ገባን ቋንቋ ብናየው ለምሳሌ ሆነ አንድ ሱቅ አለ እንበል። አንድ ሱቅ ላይ የተለያዩ ማቴሪያሎች አሉ። እነዛ ማቴሪያሎች በየአይነታቸው መደርደር አለባቸው። ተደረደሩ ለምሳሌ ጁስ ይኖራል፣ እስክሪብቶ፣ ደብተር ይኖራል፣ ሳሙና ይኖራል ብላ ብላ ዘን እስክሪብቶ ለብቻ፣ ደብተር ለብቻ፣ ጁስ ለብቻ፣ ሳሙና ለብቻ ተደረደሩ። ዘን ከስተመር መጥቶ በሚጠይቀን ሰዓት ቀጣ without any delaying without any wastage of time simply pick up the material and give it for the customer ለከስተመሩ ቀጥታ ብድግ አድርገን መስጠት ነው። ምንም ፍጥነት አለው። ምንም አይነት ዲሌይንግ የለም፣ መዘግየት የለም፣ ሰዓት ማባከን የለም። ዘሴም ስትሩ ፓይተን ላይብራሪ ላይ ነምፓይ ላይ አሬዎቹ ኮንቲኒየስ ፕሌስ ላይ ነው የተቀመጡት ሚሞሪ ላይ። ሶ እኛ አክሰስ ማድረግ ስንፈልግ እነዛን ሜቶዶች ወይም እነዛን አሬዎች ቀጥታ ሜቶዱን ወይም ያንን ላይብራሪ efficiently አክሰስ ማድረግ እንችላለን፣ ማኒፑሌት ማድረግ እንችላለን። very fastly
እነዛን የዛን የላይብረሪ ፋንክሽናሊቲ አክሰስ ማድረግ እንችላለን ማለት ነው። እንግዲህ ይህ numpy library is essential for data science ለዳታ ሳይንስ very recommended library ለማሽን ለርኒንግም ያው ዳታ ሳይንስ እና ማሽን ለርኒንግ ተመጋጋቢ ነገሮች ናቸው። ኤአይም ማሽን ለርኒንግ ኤአይም እንደዚሁ የማሽን ለርኒንግ ተመጋጋቢ ነገር ናቸው። ኤአይን ፐርፎርም ለማድረግ የማሽን ለርኒንግ እውቀት ያስፈልጋል። ማሽን ለርኒንግ ደግሞ ይሄ ላይብረሪ ያስፈልገዋል ለሳይንቲፊክ ኮምፒውቲንግ። ስለዚህ ስፔሻሊ እነዚህ አይነት ዲሲፕሊኖች ላይ ለመስራት ወይም እነዚህ ላይ ኤክስፐርት ለመሆን ማስተሪንግ numpy library is mandatory በጣም ያስፈልጋል ማለት ነው። ሶ ይሄን numpy library እንዴት አድርገን እንጠቀመዋለን ስንል የመጀመሪያው ስቴፕ ኢንስቶሊንግ ኢት ኢንስቶል ማድረግ ነው። የት ነው ኢንስቶል የምናደርገው? ቀጥታ ሲኤምዲያችን ላይ ሄደን ኢንስቶል እናደርጋለን ማለት ነው። ሲኤምዲያችን ላይ እንሄድና ሲኤምዲ ብለን ዘን ፒፕ ኢንስቶል numpy። እንግዲህ ይሄ ፒፕ የሚባለው ፓኬጅ ነው። የተለያዩ ላይብረሪዎችን ፓይተን ላይ የተለያዩ ላይብረሪዎች ብዙ ሰፊሽንት ላይብረሪዎች አሉ። እነዛ ላይብረሪዎች ፓክድ አድርጎ ወይም አምቆ የያዘ ስቶሬጅ ፓኬጅ ነው ማለት ነው ይሄ ፒፕ። ስለዚህ እያንዳንዳቸው ላይብረሪዎች ከዚህ ከፒፕ ፓኬጅ ነው ኢንስቶል የምናደርጋቸው ማለት ነው። ስለዚህ በዚህ መልኩ ኢንተር ስንለው አሁን ኢንስቶል እያደረገልኝ ነው ማለት ነው። አሁን ፕሮግረስ ላይ ነው፣ ኢንስቶል እያደረገ ነው። ኦኬ አሁን ኢንስቶል አድርጎ ጨረሰ። ኢንስቶል አድርጎ ተጨረሰ በኋላ the second step is importing it in order to utilize or in order to use this library we must import it። ኢምፖርት ማድረግ አለብን። የት ኮድ ኤዲተራችን ላይ ሄደን ኢምፖርት ማድረግ አለብን ማለት ነው። እዚህ ጋር መተን ይሄ ጁፒተር ኖትቡክ ኮዲተር ነው። ኢምፖርት እናደርገዋለን። ኢምፖርት numpy as np ኢምፖርት numpy as np ለምን አልኩት? numpy እያልኩ ተምጽፍ numpy እያልኩ ይሄ ረጅም ቃል ስለሆነ ይህንን በረጅሙ ተምጽፍ np ብዬ አብሪቬሽን መጠቀም እንችላለሁ ማለት ነው። አሊያንስ ትባላለች። አሊያንስ ተርም ናት አስ የምትለዋ ማለት ነው። ለአሊያንስ ተርም የምታገለግል ኪወርድ ናት ማለት ነው። ስለዚህ አሁን እስቲ አንድ አሬ ኮንስትራክት ላድርግ። ለምሳሌ አሬ ዋን ዘን np numpy ማለት ነው። ለአብሪቬሽን እዚህ ጋር ስለተጠቀምኩት numpy ዶት አሬይ ዘን እንግዲህ numpy ከአሬይ ጋር ነው ወርክ የሚሰራው ብለናል፣ ስራ የሚሰራው። ስለዚህ ፕሮቫይድ የምናደርግለት ሊስት ወይም አሬይ ነው ማለት ነው። ስለዚህ ለምሳሌ 1 2 3 4 5 6 7 እነዚህ ቁጥሮች ለምሳሌ እነዚህ አሬይ ቢሆኑ ይሄንን እንደዚህ አይነት አሬይ ኮንስትራክት አድርግልኝ ብለው ፕሪንት አሬይ ዋን ብለው ፕሪንት አሬይ ዋን ብለው በዚህ መልኩ ፕሪንት አውት ያደርግልኛል ማለት ነው። ይሄን አሬይ በቀላሉ ኮንስትራክት አደረገልኝ ማለት ነው። ይሄን በዚህ መልኩ ፕሮቫይድ ያደረገልኝ ይሄን አሬይ ሜትድ ስለተጠቀምኩ ነው ማለት ነው። ይሄን አሬይ ሜትድ በመጠቀም ይሄን ሪዛልት ታገኘሁኝ። ይህ አሬይ ሜትድ ደግሞ አክሰስ የተደረገው በየት ነው? በዚህ በnumpy ላይብራሪ አማካኝነት ነው ማለት ነው። ኦኬ ሶ ይሄ አሬይ ሜትድ እና ሌሎችም መሰል ቢልት-ኢን ሜትዶች አሉ። ለምሳሌ ላይክ ዜሮ ሜትድ ይባላል። ዜሮ ሜትድ፣ ዋንስ ሜትድ፣ ሌሎችም እስቲ ዋን ባይ ዋን እናያቸው። ለምሳሌ አሬይቱ ብለን ደግሞ ሌላ አሬይ ኮንስትራክት እና አሬይቱ ኦኬ አሬይቱ ኢኳልስ np ዶት ዜሮስ ብዬ ዜሮስ ዘን ይሄ ዜሮስ ሜትድ የሚያገለግለው ለምንድን ነው? የሆኑ እኛ የምናዛውን ይህን ያህል ሮ ይህን ያህል ኮለመን ያለው አሬይ ፍጠርልን ወይም ይህን ያህል ኮለመን ያለው ማትሪክስ ፍጠርልን። ነገር ግን ዛት ነምበር ኦፍ ሮስ ኤንድ ኮለመንስ ፊልድ ዊዝ ዜሮ በዜሮ የተሞሉ ናቸው። ለምሳሌ 2 ባይ 3 ወይም 3 ባይ 3 የሆነ አሬይ ፍጠርልኝ ብለው 3 ባይ 3 የሆነ አሬይ ፍጠርልኝ ብለው ከዛ ፕሪንት አሬይቱ ብለው ፕሪንት አሬይቱ
ፕሪንት አሬቱ ብለው በዚህ መልኩ ኮንስትራክት ያደርግልኛል ማለት ነው። ሁሉም 3 ባይ 3 ብየዋለሁ። ይሄው 3 ኮለመን ኤንድ 3 ሮ 3 ሮ አለ። ይሄው በዚህ መልኩ ዘንድ 3 ኮለመን 3 ሮ ያለው ኦል ዘ ኤሌመንትስ አር 0 የሆነ አሬ ኮንስትራክት አደረገልኝ ማለት ነው። ይሄን እንዳደረግልኝ ያደረገው ምንድነው? ይሄ 0 ሜትር ነው። 0 የምትለዋ ሜትር ናት። እቺ 0 ሜትር እንዴት አገኘናት ወይም እንዴት ልንጠቀማቻል? we can access by using the library numpy ላይብራሪን ተጠቅመን ነው ከሱ ጋር ኮኔክት ሆና ነው የመጣችው እንጂ ብቻዋን ምንም ማድረግ አትችልም ማለት ነው። ኦኬ ሌላ ደግሞ ዋንስ የሚባል ሜትድ አለ። ለምሳሌ array3 equals np dot once ይሄም እንደዚሁ ይሄንም 3 ባይ 3 እንደዚህ ፍጠርልኝ ብለው ዘን ፕሪንት array3 ብለው ፕሪንት array3 በዚህ መልኩ ኮንስትራክት ያደርግ ፕሮቫይድ ያደርግልኛል ማለት ነው። 3 ባይ 3 3 rows with 3 columns የሆነ array but all the elements are filled with 1 ሁሉም ኤሌመንቶች 1 የሆኑ እንደዚህ አይነት ፋንክሽናሊቲ ያለው array ኮንስትራክት አደረገልኝ። ይሄን ያስቻለኝ ይሄ ዋንስ የሚለው ሜትድ ነው። ይሄ ዋንስ የሚለው ሜትድ ደግሞ አክሰስ ማድረግ የቻልኩት ይሄንን ኤንፒ ላይብራሪን በመጠቀም እንጂ አለበለዚያ እሱን አክሰስ ማድረግ አልችልም። ይሄ ሜትድ ዋንስ የሚለው ሜትድ፣ ዜሮስ የሚለው ሜትድ፣ array የሚለው ሜትድ ነምፓይ ላይብራሪ ውስጥ ያሉ ቢልትን ሜትዶች ናቸው ማለት ነው። እነዚህን ሜትዶች ለመጠቀም ግዴታ ነምፓይ ላይብራሪን ኢምፖርት ማድረግ አለብን ማለት ነው። ከኢንስታሌሽን ጀምሮ ኢንስቶል አድርገን ዘን ኢምፖርት ማድረግ አለብን። ከሱ ጋር ኢንተግሬት የሆኑ ሜትዶች ናቸው ማለት ነው። ኦኬ ለምሳሌ ለብዙዎቻችን አስ ቢጊነር እነዚህ 0 ኤንድ 1 የሚባሉት ሜትዶች ለምን ይጠቅማሉ? ኦል ዘ ኤሌመንትስ አር ፊልድ ዊዝ 0 ኤንድ 1 ሁሉም ኤሌመንቶች በ0 እና በ1 የተሞሉ ናቸው። nothing information is described here ልትሉ ትችላላችሁ። ሆነ ምንም ኢንፎርሜሽን እዚህ ጋር የሚሰጥ ነገር የለም። ሶ ለምን ባንጠቀመውስ ምን ይጠቅሙናል ምናምን አይነት ጥያቄ may rise in your mind በአእምሯችሁ ውስጥ ሊፈጠር ይችላል ብዬ ገምታለሁ። አይ ቲንክ ዛት ነገር ግን ይሄ ለምሳሌ የተለያዩ አድቫንስድ እየሆን ስንሄድ ማሽን ለርኒንግ ላይ ዲፕ ለርኒንግ ላይ ሊሆን ይችላል ወይም አርቲፊሻል ኢንቴሊጀንስ ላይ እነዚህ ነገራቶች ኮመን ሆኖ ልንጠቀማቸው የምንችል ነገራቶች ሊሆኑ ይችላሉ ማለት ነው። ለምሳሌ እንደ ኤግዛምፕል እንይና እንደ ኤግዛምፕል ለምሳሌ አንድ ኤክስፐሪመንተር ወይም አንድ ሪሰርቸር አለ እንበልና የአንድ ሪሰርቸር የሆነ ኤክስፐሪመንት ሊሰራ ፈልጓል። ዘን ፋይናሊ 5 results he plans to provide 5 results 5 experimental results 5 ኤክስፐሪመንታል ሪዛልት ፕሮቫይድ ማድረግ ፈልጓል። ከሚሰራው ላቦራቶሪ ወይም ኤክስፐሪመንት 5 ሪዛልቶችን ፕሮቫይድ ማድረግ ፈልጓል። ዘንድ እነዛን ሪዛልቶች ሲያገኝ ውጤታቸውን ማስቀመጥ አለበት። ሶ መጀመሪያ ምን ማድረግ አለበት? በእንደዚህ በዜሮ ሜትድ ቦታ ስቶር ማዘጋጀት አለበት። ዘንድ ከዛ በኋላ የኤክስፐሪመንቱን ሪዛልት ፈርስት ኤክስፐሪመንት ሪዛልት ሲያገኝ እዚህ 0 ኢንዴክስ ላይ ሰከንድ ሪዛልት ሲያገኝ 1 ኢንዴክስ ላይ ዘን ሰርድ ሪዛልት ሲያገኝ ሁለተኛው ኢንዴክስ ላይ እያለ ያስቀምጣል ማለት ነው። በዛ መልኩ ይጠቅማል ማለት ነው። ዜሮ ሜትድ ለምሳሌ ፕራክቲካሊ ነው። ለምሳሌ ሪዛልትስ ብንል ሪዛልትስ ኢኳልስ np ዶት ዜሮስ ዘን 5 ሪዛልቶችን ፕሮቫይድ ማድረግ ፈልጓል አል ዘን ፕሪንት ሪዛልት ብንለው አሁን ፕሪንት ሪዛልትስ ብንለው ሪዛልትስ ብለን ይሄን እንትን ብንለው በዚህ መልኩ 5 ዜሮዎችን ብቻ ፕሮቫይድ አደረገልን ማለት ነው። ስለዚህ እነዚህ 5 ዜሮዎች 4 ኢንዴክስ 0 ኢንዴክስ 1 ኢንዴክስ 2 ኢንዴክስ 3 ኢንዴክስ 4 ኢንዴክስ 4 ኢንዴክስ ናቸው። 4 ኢንዴክስ ቫልዩ ያላቸው ናቸው። but all the values are 0 ሁሉም ቫልዩዎች 0 ናቸው። ሶ አሁን ይሄ ሪሰርቸር ሪሰርቹን እየሰራ ነው ወይም ኤክስፐሪመንቱን እየሰራ ነው። ዘን ከሆነ ሰዓት በኋላ ሪዛልቱን የመጀመሪያውን ሪዛልት አገኘ። የመጀመሪያውን ሪዛልት ለማግኘት ሲያገኝ ምን ማድረግ አለበት? የመጀመሪያውን ሪዛልት 0 ኢንዴክስ ላይ ማስቀመጥ አለበት ማለት ነው። ዘን results of 0 index
ኢኳልስ ለምሳሌ 100 ቢሆን ያገኘው 100ን አገኘ አይደለ? ኦኬ እስቲ ፕሪንት ሪዛልት ይበለው። ፕሪንት ሪዛልትስ ኦኬ በዚህ መልኩ ፕሪንት ቢያደርገው አሁን ይሄው 100 0 0 0 ስለዚህ አንድ ሪዛልት አግኝቷል ማለት ነው። አንድ ሪዛልት ስቶር አድርጓል። ኦኬ ዘን ሁለተኛ አሁንም አገኘ እንበል። ሁለተኛ ለምሳሌ ሌላ ውጤት አገኘ ነው። ስለዚህ አንደኛውን ኢንደክስ ላይ ደግሞ ሁለተኛው ሪዛልት ደግሞ አሁን ይሄን 0 እንበለው። ሶሪ ይሄ 0 ነው። ዘን ኮፒ እናድርገው ይሄንን እና ኮፒ ብለን ታች ዘን ሁለተኛው ኢንዴክስ ዋን ላይ ደግሞ ሁለተኛው ሪዛልት ደግሞ ለምሳሌ 200 አገኘ ሪዛልት። ዘን ሪዛልት ፕሪንት ቢለው አሁን ፕሪንት ቢለው 100 200 0 0 ሁለት ሪዛልት አገኘ ማለት ነው። ሁለት ሪዛልት። ስለዚህ ሶስት ሪዛልት እንደቀረው ውጤቱን ማንበብ ይችላል ማለት ነው። ኦልሬዲ ያለውን ዳታ አቫይላቢሊቲ ቼክ እያደረገ ነው ማለት ነው። ዘን አሁንም በዚህ መልኩ ሶስተኛ ሪዛልት አገኘ። ሶስተኛ ሪዛልት ማለት ሁለተኛው ኢንዴክስ ነው። ስለዚህ ይሄኛውን ደግሞ 50 አገኘ እንበል። 50 አገኘ። ስለዚህ ፕሪንት እንበል 100 200 50 0 0 ሁለት ሪዛልቶች ገና አልተሞሉም። ስለዚህ እንደዚህ አድርጎ ዳታውን ሪድ ለማድረግ ያገኘውን ሪዛልት አንደርስታንድ ለማድረግ የትኛው ነው ፊል የተደረገው የትኛው ነው ኤምፒቲ የሆነው የሚለውን ዳታውን ኖርማሊ ሪዛልቱን አንደርስታንድ ለማድረግ ይጠቅመዋል ማለት ነው። መጀመሪያ ስቶሬጅ ቦታዎችን ፕሌሶችን በዜሮ ሜትር ተጠቅሞ አዘጋጃቸው ዘንድ ከዛ በኋላ የሚያገኛቸውን ሪዛልቶች በየኢንዴክሱ አክሰስ እያደረገ እዛ ስቶር መጀመሪያ ያዘጋጀው ስቶሬጅ ላይ ፊል አደረገ ማለት ነው። ዘን ካን ኢዚሊ አንደርስታንድ which value is filled and which value is not filled የሚለውን አንደርስታንድ ማድረግ ይችላል። ኦኬ ለምሳሌ ሌላ ኤግዛምፕል እንውሰድ። ለምሳሌ ሌላ ኤግዛምፕል አሁን ለምሳሌ አንድ የሆነ ቴምፕሬቸር ሪከርድ አለ ብንል አንድ የቴምፕሬቸር ሪከርድ አለ ብንል የአንድ ሳምንት ቴምፕሬቸር ሪከርድ ዳታ አለ ብለን ብናስብና የአንድ ሜትሮሎጂስት ወይም አንድ ሳይንቲስት ያንን ዳታ ቢፈልገው ነገር ግን ያ ዳታ የቴምፕሬቸር ሪዛልት ባድ ኤንድ ጉድ ዳታ አለው ብንል ለምሳሌ እስቲ ቴምፕሬቸር ብለን አንድ ቫሪያብል ኮንስትራክት እናድርግ። ቴምፕሬቸር ኢኳልስ ብለን ኤንፒ ዶላር ሶሪ ኦኬ ስለዚህ ለምሳሌ 35 ኔጌቲቭ 35 ኔጌቲቭ 30 ዘን 40 ኦኬ ኔጌቲቭ 20 90 ዘን ሌላ ደግሞ ኔጌቲቭ 10 ዘን 15 35 49 50 ኔጌቲቭ 45 ስንት ዳታ ሆኖ 1 2 3 4 5 6 7 ይሁን አያስፈልግም። እነዚህ ናቸው የአንድ ሳምንት ዳታ ሪከርድ ነው ብንል 1 2 3 4 5 6 7 ኦኬ አሁን የአንድ ሳምንት ዳታ ሪከርድ ነው ካልን እዚህ ጋር ግን ዳታ ባድ የሆነ ዳታ አለ፣ ጉድ የሆነ ዳታ አለ። በኔጌቲቭ የተገለጹ ዳታዎች ባድ የሆኑ ዳታዎች ናቸው፣ የማያስፈልጉ ዳታዎች ናቸው፣ ለሪፖርት መቅረብ የሌለባቸው ዳታዎች ናቸው። ፖዚቲቮቹ ደግሞ ኦኬ ኢት ኢዝ ጉድ ዳታ ኢት መስት ቢ ሪፖርትድ ሶ ነገር ግን ዳታ ሳይንቲስት ወይም ሪፖርተሩ እነዚህን ዳታዎች ፖዚቲቮቹን ብቻ ፒክ አፕ ማድረግ ቢፈልግ እና ኔጌቲቮቹን ደግሞ ሃይድ ማድረግ ቢፈልግ እንዴት አድርጎ ማድረግ ይችላል ካል እነዚህን 1 and 0 ሜትዶችን ኢንተራክቲቭሊ በመጠቀም he or she can hide the bad data and can show or display the good data how የሚለውን ለምሳሌ ሌላ ኒው አሬይ ይልና ዘን ኢኩል ነው np ዶት array
np ዶት አሬይ እና ዘን አሁን እዚህ ጋር በፖዚቲቮቹ ቁጥር ዋንን ሰብስቲቱት ያደርጋል። በኔጌቲቮቹ ቁጥር ደግሞ ዜሮን ሰብስቲቱት ያደርጋል። እኔ ለምሳሌ የመጀመሪያው 35 ፖዚቲቭ ነው፣ ዋን ያስገባል። ዘ ኔክስት ኔጌቲቭ 30 ኢዝ ኔጌቲቭ ሶ ኢንተር 0 ዘ ሰከንድ ዋን ኢዝ ፖዚቲቭ 40 ዘን 1 ዘን ኔጌቲቭ 20 0 ኦኬ 90 1 ኦኬ ኔጌቲቭ 10 0 15 1 ኦኬ። በዚህ መልኩ ዳታውን 1 ኤንድ 0 ሰብስቲቱት ያደርጋል። ይህ ማለት ዋን ማለት ኪፕ ዘ ዳታ ዛት ሚንስ ዛት ኢት ኢምፕላይዝ ዛት ዘ ዳታ ኢዝ ጉድ ሶ ኪፕ ኢት እያለ ነው ማለት ነው። ኤንድ 0 ሚንስ ዛት skip the data our data is bad so it is unnecessary please skip it እያለው ነው ማለት ነው። skip it እያለው ነው ማለት ነው። ይህ ማለት 0 implies skipping and 1 implies keep the data እንደማለት ነው ማለት ነው። ኦኬ ስለዚህ አሁን ፖዚቲቮቹን ብቻ ዲስፕሌይ ለማድረግ ኔጌቲቮቹን ሃይድ ለማድረግ ምን ማድረግ አለበት? ላስትሪ ካል ለምሳሌ የተጣራ ዳታ ክሊን ዳታ ብንለው ክሊን ዴታ ኢኳልስ ቴምፕ መልቲፕላይድ ባይ ኒው አሬይ የሚለው ማለት ነው። ኒው አሬይ ፕሪንት ማንን ክሊን ዳታ ማለት ነው። ክሊን ዴታ እስቲ ሌትስ ኢንተርት ኤግዛክትሊ አሁን በዚህ መልኩ ውጤቱን አሳየው ማለት ነው። ይሄው 35 0 40 0 90 0 15 0 ቫልዩ የለውም። ሶ 35 40 90 15 የሚለውን ፖዚቲቭ ቁጥሮችን ብቻ ዲስፕሌይ ያደረገለት ማለት ነው። በዚህ መልኩ ፋንክሽናላይዝ ማድረግ ይቻላል። ይህን ማድረግ ያስቻለው ምንድነው? ይሄን ነምፓይ የሆነው ላይብራሪ ነው ማለት ነው። it is very most powerful and effective ላይብራሪ ነው ይሄን ነምፓይ የምንለው ማለት ነው። ሌላም ብዙ ጥቅም አለው። ለምሳሌ የተለያዩ ሜቶዶችን አክሰስ ለማድረግ ይጠቅመናል። ለምሳሌ አሬይ 4 ብለናል። ሌላ አሬይ ኮንስትራክት እናደርግ። ለምሳሌ አሬይ 5 ኢኳልስ np ዶት አሬንጅ እንበል። አሬንጅ የሚባል ሜትድ አለ። አሬንጅ አንድ ይመስለኛል አይ ቲንክ አሬንጅ ኦፍ 6 ብንል ዘን ፕሪንት አሬይ 5 ብንለው ኢንተሬት በዚህ መልኩ ኮንስትራክት ያደርግልናል ማለት ነው። ከ1 እስከ 6 ባይ ኤክስክሉዲንግ 6 ያሉ ቁጥሮችን ኤክስትራክት አድርግልኝ ብዬ ማለት የምፈልግ በዚህ መልኩ አሬንጅ የሚለውን ሜትድ በመጠቀም በዚህ መልኩ ኮንስትራክት ማድረግ ይችላል ማለት ነው። አሬንጅ የሚለውን ሜትድ አክሰስ ያደረኩት በነምፓይ ላይብራሪ አማካኝነት ነው ማለት ነው። ኦኬ ከ1 እስከ 6 ያሉ ቁጥሮች ከ0 እስከ 6 ያሉ ቁጥሮችን በየሁለት ስቴፕ ካልኩ ደግሞ ኢቭኖችን ብቻ ተፈለኩኝ በዚህ መልኩ ኦኬ ሶሪ ኦኬ በዚህ መልኩ እዚህ ጋር 0 እናደርግና ኦኬ ሌሎች ሜትዶች አሉ። ለምሳሌ ላይን ስፔስ የሚባል ሜትድ አለ። ላይን ስፔስ የሚለው ለምሳሌ የት ጋር ነው? ሌላ ኤግዛምፕል ለምሳሌ እዚህ ጋር ላይን ስፔስ የሚባል ሜትድ አለ። ይሄው ላይን ስፔስ ኢቨንሊ ዲስትሪቢዩትድ የሆኑ ዳታዎችን ፕሪንት አውት ለማድረግ ያገለግለናል ማለት ነው። ለምሳሌ ይሄኛውን በዚህ መልኩ ብንወስደው
ሰዓት እየሄደብን ነው መሰለኝ አይ ቲንክ። ለምሳሌ ኤንፒ ዶት ሊንስፔስ 015 ብል ከ0 እስከ 1 ያሉ ቁጥሮችን 5 ቁጥሮችን ዊዝን ኢቨንሊ ዲስትሪቢዩትድ ኢንተርቫል ፕሮቫይድ አድርግልኝ እያልኩ ነው። ስለዚህ 5 ቁጥሮችን በቁጥር 5 ቁጥሮችን ከ0 እስከ 1 ያሉ ቁጥሮችን ፕሮቫይድ ያደርግልኛል ማለት ነው። እነዛ ኢንተርቫላቸው ግን ቢትዊን ኢች ነምበርስ ኢኳል የሆነ ማለት ነው። በዚህ መልኩ ፕሮቫይድ ያደርግልኛል ማለት ነው። እዚህ ጋር ለምሳሌ 0 ያልኩትን 10 ብለው ዘን እዚህ ጋር ያልኩትን ደግሞ 100 ብለው አሁንም በዛ መልኩ ፕሮቫይድ ያደርግልኛል ማለት ነው። 5 ቁጥር ብየዋለሁ 5 ቁጥር። ስለዚህ ግን በመካከላቸው ያለው ኢንተርቫል ተመሳሳይ ነው። ስለዚህ እንደዚህ አይነት ነገራቶች እነዚህ አይነት ዳታዎችን ወይም ካልኩሌሽኖችን በምፈልግ ሰዓት ነምፓይ ላይብረሪን ተጠቅሜ አክሰስ ማድረግ እችላለሁ ማለት ነው። አክሰስ ማድረግ እችላለሁ። ሌሎችም የተለያዩ ሜቶዶችን እንትን ማድረግ ይቻላል። ለምሳሌ ኤሌመንት ዋይዝ አፕሊኬሽኖችን መስራት ይቻላል። ኤሌመንት ዋይዝ አፕሊኬሽኖች ለምሳሌ ይሄኛው ላይብረሪ እንትን አለ አሬ አለ ዘን እነዚህን መደመር፣ ማባዛት፣ ማካፈል ምናምን እንችላለን ማለት ነው። ለምሳሌ ፕሪንት ኤ ፕላስ ቢ ብለው ኤ ፕላስ ቢ ብል ሉክ ሶሪ ምንድነው የሚለኝ አንኤክስፔክትድ ኢንደንት ነው የሚለኝ። ኦኬ እዚህ ጋር ወጣ ገባ ስላደረኩ ነው። ይሄን በዚህ መልኩ ማስገባት እችላለሁ። በዚህ መልኩ 579 ብሎ እነዚህን ሁለት አሮች ቀጥታ ሰማፕ አደረጋቸው ማለት ነው። ኦኬ ዲፈረንሳቸውን መፈለግ ይችላሉ። ዲፈረንሳቸውን በዚህ መልኩ ማግኘት ይቻላል ማለት ነው። ኦኬ ፕሮዳክታቸውን መፈለግ ይችላሉ። ፕሮዳክታቸውን በዚህ መልኩ አባዝቶ ሰጠኝ ማለት ነው። ዲቪዥናቸውን እንደዚህ አድርገን ኤሌመንት ዋይዝ ፋንክሽናሊቲዎችን መስራት ያስችለናል ማለት ነው። የዚህን ለምሳሌ አንዱን አሬ ስኩዌር ሩቱን፣ ሚኑን፣ ስታንዳርድ ዲቪዥኑን ሁሉ ማፈለግ ይቻላል ማለት ነው። ለምሳሌ እዚህ ጋር ያሉ ኤግዛምፕሎች እንዳሉ ብንወስዳቸው እነዚህ ዩኒቨርሳል ፋንክሽናሎችን በቀላሉ መስራት ያስችለናል ማለት ነው። ይሄን ናምፓይ ላይብረሪ ለምሳሌ ሉክ ኤንፒ ዶት ስኩዌር ሩት ኦፍ ኤ የስኩዌር ሩት ኦፍ ኤ የሚባለው አሬ 1 2 3 ነው የያዘ ነው አይደል? ስለዚህ የአንድ ስኩዌር ሩት፣ የሁለት ስኩዌር ሩት፣ የሶስት ስኩዌር ሩት በአንድ በአሬ መልክ እንትን ይልናል ማለት ነው። ስለዚህ ፕሪንት ኤ ብለው ለምሳሌ ፕሪንት ኦኬ ይሄን ነው ፕሪንት ብለው ፕሪንት በዚህ መልኩ ስኩዌር ሩቱን በዚህ መልኩ ያወጣልን ማለት ነው። ይሄ ስኩዌር ሩቱ ነው ማለት ነው። ስታንዳርድ ዲቪዥኑ እንደዚህ ብናይ ስታንዳርድ ዲቪዥኑ ፕሪንት ስኩዌር ሩቱ ይሄ ኤክስፖኔንሻሉ ማለት ነው። ኤክስፖኔንሻሉን ብናይ ኤክስፖኔንሻሉን በዚህ መልኩ ይሰጠናል ማለት ነው። ሚኑን ስታንዳርድ ዲቪዥኑን ፕሪንት ይሄው ስታንዳርድ ስኩዌር ሩቱ ሚኑ ይሄው እዚህ ማለት ነው። ሚኑ ስታንዳርድ ዲቪዥኑን በዚህ መልኩ ማግኘት እንችላለን። የተለያዩ ዩኒቨርሳል ፋንክሽኖችን ለመስራት ወይም ኮምፒት ለማድረግ በጣም ሲምፕል የሆነ ሜትር ነው ማለት ነው። ወይ በዚህ መልኩ ስታንዳርድ ዲቪዥኑን ማግኘት ይቻላል ማለት ነው። ስለዚህ ይሄን ናምፓይ ላይብረሪ በጣም ቬሪ ኢፌክቲቭ ኤንድ ፓወርፉል የሆነ ላይብረሪ ነው ማለት ነው። ሪሸፕ ለማድረግም እንደዚሁ ያገለግለናል። ለምሳሌ ይሄኛውን ሜትድ እንውሰድ። እንዳፈጥነኝ ብዬ ነው መጀመሪያ አሬዎችን ያዘጋጀኋቸው ሰዓት ለመቆጠብ ቪዲዮአችን እንዳይረዝም ብዬ ነው አሬዎችን ያዘጋጀኋቸው ማለት ነው። ኦኬ ለምሳሌ ኦኬ ሶሪ የመጀመሪያውን ኤንፒ ዶት አሬንጅ 6 የሚለው ላይ እንዳየ ነው ከአንድ እስከ ከዜሮ እስከ 5 ያሉ ቁጥሮችን ነው ፕሮቫይድ የሚያደርግልን። ለምሳሌ ግን ዋን ዳይሜንሽናል አሬ ማለት ነው። ለምሳሌ ፕሪንት ኤ ብለው ሉክ የሚሰጠኝን ሪዛልት ከዜሮ ኦኬ ይሄኛውን ፕሪንት ስላልኩ ነው
ከ0 እስከ 5 ያሉ ቁጥሮችን ፕሮቫይድ አደረገልኝ። ነገር ግን እንደምታዩቸው ዋን ዳይሜንሽናል አሬ ናቸው። ዋን ዳይሜንሽናል ግን ይህንን ሪሸፕ ማድረግ ፈለጉ። ወደ ምን ወደ ሁለት ሮ 3 ኮለምን ያለው አሬ ፕሮቫይድ እንዲያደርግልኝ። ነገር ግን ነምበር ኦፍ ኤሌመንቶቹ እነዛው ናቸው። ነምበር ኦፍ ኤሌመንቶቹ እነዛ ሆነው ነገር ግን ዳይሜንሽኑን መቀየር ሸፑን መቀየር ተፈለጉኝ ሪሸፕ እለዋለሁ ማለት ነው። ሪሸፕ የሚለውን ሜትድ በነምፓይ ላይብረሪ አማካኝነት አክሰስ ማድረግ ቻልኩኝ ማለት ነው። ስለዚህ ይህን አሁን እንደዛ በማድረጉ ሰዓት ኤሌመንቶች ወይም ዳታዎቹ እነዚህ ናቸው። ነገር ግን 2x3 ያደርጋቸዋል። ዋን ዳይሜንሽናል የነበረውን 2x3 ወይም 2 ዳይሜንሽናል አሬይ ያደርገዋል ማለት ነው። በዚህ መልኩ ይሄው 0 1 2 3 4 5 ነገር ግን 2 ዳይሜንሽናል ናቸው። 1 ሮ ሰከንድ ሮ 2 ሮ 3 ኮለመን ማለት ነው። ሪሸፕ ብዙውን ጊዜ ማሽን ለርኒንግ ላይ ሞዴሎችን ስንጠቀም ያለን ዳታ ስትራክቸር እና ማሽን ለርኒንግ ሞዴሉ የሚፈልገው ሸፕ ተመሳሳይ ላይሆንልን ይችላል። ሶ at that time there is a need of or we may want to reshape our data structure ዳታ ስትራክቸራችንን ሞዴሉን በሚፈልገው መልኩ ሪሸፕ ማድረግ ሊያስፈልግን ይችላል እና በዛን ጊዜ እንጠቀመዋለን ማለት ነው። ስለዚህ በዛ ጊዜ ይህንን ነምፓይ ላይብራሪን ተጠቅመን ሪሸፕ ሜትድን አክሰስ ማድረግ እንችላለን ማለት ነው። ወይ እንደዚሁ ለምሳሌ አሁን እዚህ አንድ ኤግዛምፕል የአንድ ሳምንት ቴምፕሬቸር ዳታ ስትራክቸሮች አሉ፣ ዳታ ሪከርዶች አሉ። ስለዚህ ለምሳሌ እንውሰዳቸው። ኮፒ ብዬ ለምሳሌ ኦኬ ይሄ ቴምፕሬቸር የአንድ ሳምንት ሪከርድ ያለው የአንድ ሳምንት ቴምፕሬቸር ሪከርድ ነው። ስለዚህ ማክሲመም ምን ያህል ነው ብል ፕሪንት ከፍተኛው ቴምፕሬቸር ሪከርድ ስንት ነው ብዬ ቁጥሩን ማወቅ ፈልግ ፕሪንት ቴምፕ ማክስ ኦፍ ማክስ የሚለውን ሜትድ ተጠቅሜ ማንን ቴምፕስ ብዬ ፕሪንት ብል አሁን 24 ነው አለኝ ማለት ነው። ኦኬ ሚኒመሙ ስንት ነው ብል 19 ነው አለኝ ማለት ነው። ኦኬ ሚኑስ አቨሬጅ ቴምፕሬቸሩ ስንት ነው ብል በዚህ መልኩ አቨሬጁንም ይነግረኛል ማለት ነው። ኦኬ ሚን ኦፍ ቴምፕስ ኦኬ ሚን ኢዝ ኖት ዲፋይንድ ኦኬ። ስለዚህ እዚህ ጋር ነው የሚገባው ይሄ ዶት ሚ በዚህ መልኩ ነው የሚገባው። ይሄ ሲንታክስ ኢረር ነው ማለት ነው። ኦኬ በዚህ መልኩ አቨሬጅ ቴምፕሬቸሩ ይህን ያህል ነው ማለት ነው። በዚህ መልኩ ማክሲመሙን ሚኒመሙን አቨሬጁን ሲምፕሊ ይህን ላይብረሪ በመጠቀም አክሰስ ማድረግ እንችላለን ማለት ነው። ኦኬ ስለዚህ it is very most powerful library that is working with array ከአሬይ ጋር አሬይን ሞዲፋይ ለማድረግ ማኒፑሌት ለማድረግ የተለያዩ ኤሌመንታይዝ ፋንክሽናሊቲዎችን ለመስራት ዩኒቨርሳል ፋንክሽኖችን ለመስራት የሚያገለግል ቤስት ላይብራሪ ነው ማለት ነው። you must master it እሱን በደንብ ማስተር ማድረግ ይኖርባቸዋል። ቪዲዮውን ደጋግማችሁ በማየት ማስተር ማድረግ ትችላላችሁ። ሂንት ይሰጣችኋል። ሶ ቪዲዮውን ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ። ቪዲዮው እንዳይረዝምብን እዚህ ላይ ይበቃናል። ቴንክ ዩ